የባሎቻቸውን ስራ ብዙ ጊዜ እኛ ሀገር ባሎች ስራ ያሳዩ ለሚስቶቻቸው እኛ እንወጣለን የሚሉና ነገር ግን ልክ ሚስቶቻቸው ባሎቻቸው አርፈው የሚሰሩ ስራ ሲያጡ ወደ ጠላ መሸጥ የገቡ ናቸው። በጣም ነበር ደስ ያላቸው ማለት የኛ ያክል ጊዜ ተረስተን ኑረን ማንም ሰው አግዞን አያውቅም የኛ የተናቀን ነበር እናንተ ግን አከበራችሁን ብለው በጣም ነው ደስተኛ የነበሩትና በጣም ደስ የሚል ጊዜ የሚያሳልፍን ግን የሚዲያ ሽፋን ቀላል አይደለም ማምረት ቀላል ነው እንደዚህ ቤት መገንባት ቀላል ነው ገንዘቡ ካለ ብዙ ነገር ቀላል ነው ማርኬቱን ማግኘት ግን ትልቁ ስራ ነው የንግድ ትልቁ እንትን ማርኬት ማግኘት ነውና ድፍድፉ ተደፍድፎ ክፍለ ሀገር ጎጃም አካባቢ ከ6 ወር እስከ 1 አመት ድረስ ደረቆት የሚባለው ነው የደረቆት ድፍድፍ ነው ገበታውም ቀርቧል ጠላውም መጥቷል ሁሉም ነገር አነባበሩ በየቤታችን ዘመናዊ የሆኑ የእቃ መደርደሪያዎች በእቃ ቤቶች ላይ መደረግ ሳይጀምሩ እናቶቻችን እንግዲህ እንዲህ አይነት የእቃ መደርደሪያ ነበር በገጠሪቱ የሀገሪቱ ክፍል የሚያሰናዱት እንግዲህ ዳኒቃ ይሉታል የእቃ መደርደሪያ ነው በእንጨትና እንዲሁም ደግሞ በጭቃ የሚሰራ መደርደሪያ ነው በመታዩት መልኩ እንግዲህ ገጠር ላይ በብዛት ይጠቀሙበታል ይሄንን ግን አሁን እኔ ገጠር ሄጄ ሳይሆን እዚሁ አዲስ አበባ ውስጥ ሰናይ ጠላ በዘመናዊ መልኩ ባህል ዘመናዊ በማድረግ እንግዲህ በከፈተችው ቤት ለመመረቅ በመጣሁበት ጊዜ ገና መግቢያው ላይ ስመለከተው ነው ይሄንን ለእናንተ ቀድሜ ላድርስ ያልኩት እንግዲህ እሷንም እንኳን ደስ አለሽ ለማለት አጠቃላይ ሁኔታውንም ቁጭ ብሎ ለመጨዋወት እዚህ ተገኝቻለሁ እናንተ በያላችሁበት ሆናችሁ አብራችሁን እንድትሆኑ በአክብሮት ነው መጋብዛው እንጀራ መጋገሪያ ቅልም አለ እንግዲህ ያ በጣም ዘመናዊ በሆነ መልኩ ነው ባህል ዘመናዊ እንደሚባለው የጥንቱንም ነው ወደዚህ ያመጡት ሰኔ እንኳን ደስ አለሽ እንኳን ደስ አላችሁ እንደምናለሽ እየጎበኘሁልሽ ነው ይሄንን አመሰግናለሁ በጣም ቆንጆ አድርጋችሁ የሰራችሁት ቆንጆ ነው ደስ ይላል ማሰባችሁ ራሱ በጣም ይገርም ነው ያው ደስ ይላል ዳኒቃ ነው የሚባለው ገጠር አካባቢ እናቶች መደርደሪያ ቃለ መደርደር እኛ ቡፌ እንደምንለው እውነት ነው እንግዲህ የተለያዩ የእቃ መደርደሪያዎች አሁን በዘመናዊ መልኩ ቢመጡ ካብሬት ምናምን እንደምንለው እነሱ ደግሞ እንግዲህ ጎበዝ የሆነች ሴት ለስና እበት ይለቀለቃል ራሷም ነች ደግሞ የምትሰራው ራሷ ነች የምትሰራው ይሄ ገጽታ እንዲኖረው አሁን ሰናይ ጠላ አዲስ በተከፈተው ቤት ውስጥ ይሄ እንዲኖረው ለምንድን ነው የፈለግሽው እንግዲህ አገራዊ ምርቶችን ነው እኛ ይዘን የመጣ ነው አገራዊ ምርቶች ደግሞ በአገራዊ ነገሮች በጣም ደስ ይላል ኢቭን ከለሩ ጭቃ ከለር ሲሆን በጣም ደስ ይላል ብለን ነው ወደ ጭቃ ከለርነት ያደላ ነው ባህልንም አብሮ ለማሳየት ነው ሰው ሲመጣ ትዝታውን ነው ለምሳሌ ጠላ ቤት ምን ከፍታቸው ሙዚቃዎች ራሱ የቆዩ ሲሆን ነው ሰው ወደ ትዝታው የሚመለስና እንግዲህ ትዝታ አንድም ቴራፒ ነው ሰው የቀደመውን ነገር ሲያስብ ነው የተሻለ ነገር የሚያስበውና የቀደመውን ነገር ለማሳሰብ ነው እንግዲህ እነዚህንም በጣም ይገራርሙት በዚህ ቴሌቪዥን ያይ ነበር አሉ እዚህ ከየት ተገኘች ራሱ ሚለው በጣም ይገርማል ካሜራው እንፋኖሱ ብዙ ነገር አለ በደንብ ተዘጋጅታችሁበታል ስለዚህ እዚቹ ጋር ቁጭ ብለን ብንጨዋወት የተሻለ ነው በርግጥ ቤትሽ ሰፋ ያለ ነው በጣም ቆንጆ ተደርጎ የተሰራ ነው ቆንጆ ነው እዚቹ አረፍ ጎበዝ ኢንተሪየር ዲዛይነር ነበር የገጠመኝ ልጅ ያንግ ነው በጣም የስራ ፍላጎት አለውና ሁሌም ይነግረኝ ነበር ከስተመሬ ነው መጨረሻ ላይ ማንንም አልሄድኩም እሱን ነው የመረጥኩትና ጎበዝ ልጅ ነው ናትናኤል ይባላል በጣም በእውነት በጣም ያምራል በጣም ነው ደስ የሚለው ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው
ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን። ሰኒ እንግዲህ በጣም ደስ ብሎኛል። በልዩ ስነ ስርዓት ባለፈው ቅዳሜ ነው ቤትሽን ያስመረቅሽውና ባህል ዘመናዊ በሆነ መልኩ ይሄን በማየቴ በጣም ደስ ብሎኛል። አመሰግናለሁ መሲ። ደስ ይል ነበር። በጣም ጥረትሽ የሚገርም ነው። ጥረታችን ጥሩ ነው፣ እግዚአብሔር ይመስገን። ከነባለቤትሽ እውነት ነው፣ ያንቺ ብቻ አይደለም፣ ከነባለቤትሽ ነው። እንግዲህ አሁን ሰናይ ጠላ ባህል ዘመናዊ ሆኖ እጅግ በሚገርም ሁኔታ አሁን እዚህ ጀሞ አካባቢ የከፈታችሁት ቤት ላይ ነው የመጣሁት። በፊትም ህልም እንደነበረሽ ትነግሪኝ ነበር እንግዲህ ስንገናኝ ከዚህ ቀደምን በሰራነው ፕሮግራም እና በተለይ ደግሞ ይሄንን ቤት ስታስመርቂ ልክ እንደዚህ እንደምናየው ለእይታም ባህላዊ የገጠሩን ትውስታ የሚያሳይ እንዲሁም ደግሞ ጠላ ሸጠው ልጆቻቸውን ላሳደጉ እውቅና በመስጠት ነውና የጀመርሽው። እስቲ ሐሳቡ እንዴት መጣ እንዴት ነበር ከሚለው እንነሳ። እሺ በመጀመሪያ ሐሳቡ እንዴት መሰለሽ ያመጣልን ጠላ ሽጠው ጠላን በመልኩ በደንብ ፕሮሞት ማድረግ እንችላለን። የሀገራዊ ምርት ነው። እናቶቻችን ያለ ምንም እገዛ ያለ ምንም ሳይንሳዊ እገዛ ወይም ሌላ የሚያግዛቸው ሰው በሌለበት ሁኔታ ጠላን ሽጠው ምርቱንም እነሱ አምርተው ሽያጩንም እነሱ ሽጠው ያለ ምንም አጋዥ ልጆቻቸውን አስተምረው ለቁም ነገር ያበቃሉና በምን መልኩ ብለን ስናስበው ይሄኛውን ቤት ስንከፍት እስኪ ለነሱ እውቅና እንስጥ በሚል ሐሳብ ነው። ሐሳቡ ትልቅ ስለነበረ ብዙ ሰው ተባብሮናል። እንግዲህ ሰዎችን በመፈለግ በመምረጥ መጨረሻ ላይም ደግሞ ሽልማቱ ላይ በመገኘት ብዙ ሰው ልቡን የነካ በጣም የሚያስደስት ሁኔታ ነበረ። መረጥናቸው ወይም እውቅናም ሰጠናቸው። እንግዲህ ጋቢም አለበስናቸው። ቤት ስመረቅ ትልቅ ክብር ነው። እንግዲህ ጋቢ በባህላችንም ትልቅ ክብርን የሚያሳይ አክብሮትንም የሚያሳይ ነው። ከመረጣችኋቸው መካከል ሁለቱ ናቸው በአካል የተገኙት? ከመረጥናቸው መካከል ሁለቱ ናቸው በአካል የተገኙት። ሁለቱን ከዚህ አዲስ አበባ በየአካባቢው እየዞርን ነበሩ ሰዎችን እየጠየቅን እስኪ ማን ነው እዚህ አካባቢ ጠላ ይሸጥ የነበረ እና ደግሞ እንደዚህ ልጆችን ያሳደገ ምናምን ብለን ስንል እንዳጋጣሚ ሁለቱ ባለቤቶቻቸው በልጅነታቸው ሲያርፉባቸው ልጅ ወልደው ሁለቱም በምንም አማራጭ ስላልነበራቸው ወደ ጠላ መሸጥ ነው የገቡት። የቤት እመቤት ነበሩ። የባሎቻቸውን ስራ ብዙ ጊዜ እኛ ሀገር ባሎች ስራ ያሳዩ ለሚስቶቻቸው እኛ እንወጣለን የሚሉና ነገር ግን ልክ ሚስቶቻቸው ባሎቻቸው አርፈው የሚሰሩት ስራ ሲያጡ ወደ ጠላ መሸጥ የገቡ ናቸው። እንዳጋጣሚ ሁለቱ ልጆቻቸውን አስመርቀዋል፣ ለዲግሪ አብቅተዋል። ኢቭን አሁንም በቴካዌይ መልክ ቤታቸው ሆነው ጠላ ይሸጣሉ። አሁንም እነኛ ሰዎች ይሰራሉ። አንድ እናት አንድ አይናቸው ተጎድቶባቸዋል። አንድ እናት ኖርማል ናቸው፣ ግን እንደዛም ሆነው ግን አሁንም ይሰራሉ። ምን ተሰማቸው? ይሄንን እንዲህ ልናደርግ ነው ብላችሁ ግብዣ ስታቀርቡላቸው ያው አይጠብቁም። ማንም ሰው እንዲህ ቤት ለቤት አፈላልጎ ያገኘናል ተብሎ አይታሰብም። በጣም ነበር ደስ ያላቸው። ማለት የኛ ያክል ጊዜ ተረስተን ኖረን ማንም ሰው አግዞን አያውቅም። የኛ የተናቀን ነበር፣ እናንተ ግን አከበራችሁን ብለው በጣም ነው ደስተኛ የነበሩትና በጣም ደስ የሚል ጊዜ የሚያሳልፍን ቀኑ ሙሉ ነው አብረውን የዋሉት። እዚህ የሚመጣ እንግዳም እነሱን እያየ ነበር ይገባ የነበረ። ብዙ ሰውም ደስተኛ ነበር። በጣም ነው የሚገርመው። አንቺ ደግሞ እንግዲህ ያው ቀደም ሲል እንዳልሽው የሸለማችኋቸውም በአካባቢያችንም የምናውቀው እንግዲህ በችግር ጠላ ሸጣ ሲባል ዝቅተኛ ስራ ተደርጎ ነው በማህበረሰባችን ውስጥ የሚታሰበው። በጣም አድካሚም ነው። በጣም አልፊ ትርፉ በጣም ትንሽ ግን አድካሚ ሆነ ስራ ነው የጠላ ስራና እነኝን እናቶች ፈልገሽ ማግኘትሽ በጣም በእውነት አሁንም በያሉበት ሆነው በዚህ ስራ ኑሮን ለማሸነፍ ልጆቻቸውን ለማሳደግ እየጣሩ ላሉ እናቶች እንግዲህ ክብር ይገባል እንላለን እኛ። እንደው ግን አንቺ በዘመናዊ መልኩ ኬሚስትም እንደመሆንሽ ከዚህ ቀደም ያው ብዙ ስለተጨዋወትን ነው እሱን ነገር ያላነሳሁትና ሲያዩ ምን አሉ?
አንቺስ እንደው በዚህ ስራ ውስጥ አሁንም ላሉ የተከበረ ሙያ ነው የሚለውን እንድትገልጪ ብዬ ነው። እነሱ በጣም ነው ደስ ያላቸው በዚህ ደረጃ በዚህ ያክል ቤት ላይ እንደዚህ ጠላ ተከፈተ የሚለው ነገር ለነሱ በጣም ነው ደስታ የሰጣቸው። እንደው ጉልበት ባለንና ቀጥለን በሰራን እንደዚህ የሚሰራማ ከሆነ ያልና እነሱም ኖርማሊ ምንድነው የሚሉት ቴካዌይ ሲወስዱ ሰዎች ቤት አይመጡም እንጂ ቤታችን ትንሽ ስለሆነ ትልልቅ ሰዎች እኮ ጠላን ይፈልጋሉ፣ ጠላ መጥራት ይፈልጋሉ። ግን እኛ ግን እንዳጋጣሚ ሆኖ ቤታችን ትንሽ ስለነበረች እና ማለት በጣም ትናንሽ ቤቶች ስለነበሩ የሚወስዱ ሰዎች ግን በጣም አሪፍ ትልልቅ ሰዎች ነበሩና እነዚህ ሰዎች ሲመጡ እንደዚህ ብናመቻች ለኛም ቢስተካከልልን ኖሮ እንደዚህ ሆነ ነበር ብለው አሰቡና በጣም ደስተኛ ሆነዋል። እንዴ ጠላ እኮ ለጤናም ጥሩ ነው፣ ምግብ ነው፣ ብዙ ነገር ነው ያለው እና በጣም ደስተኞችም ነበሩ። እውነት ነው። ሰናይ ጠላ እንግዲህ ይሄ አሁን 3ኛ ቅርንጫፉ ነው። እንግዲህ ይሄ ነው ሰፋ የሚለው አሁን። ይሄ ሰፋ ይላል ከሁሉም ቅርንጫፎች ይሄ ሰፋ ይላል። ከፊጋው ጋር ትንሽ ነጻጻል። ለቡ ግን ትንሽ ናት ቤታችን። ለቡ አለ፣ ፊጋ አለ። አሁን ደግሞ ጀሞ በቅርብ የተከፈተ ነው። ቅዳሜ ነበር ምርቃቱ። ቅዳሜና እሁድ ነበረ። ያው ቅዳሜ እናቶችን በመመረቅ ሞቅ አድርገናል። እሁድ ደግሞ ከጓደኞቻችን ጋራ ጾም የሚያዛ ስለነበረ አብረን ሞቅ አድርገን ከፍተናል። እንግዲህ በጣም ነው ደስ የሚለው። እንግዲህ በዚህ ስራ ላይ በደንብ ከዚህ ቀደም የነበረሽን ህልም ሰፋ አድርገሽ በትልቁ እንደምትሰሪ ስትናገሪ ነበር። ሰዎችም ጋር ይሄ ከድፍድፉ ጀምሮ ያለው አሁንም እንዳለ ነው አለ፣ ሁሉም አለ። እስቲ አብራሪልኝ ንገሪኝ። እንግዲህ ጠላን የምንሸጠው በ3 አይነት መልክ ነው። የመጀመሪያው በዱቄት መልክ ነው። ዱቄቱ የትም ሀገር እየሄደ ነው። አሁን አሜሪካ፣ አውሮፓ፣ ሌላ ሀገሮችም ይሄዳል። ሄዶ ፕሮሰሱ አጭር ነው። ዴም ፓውደሩን ወስዶ መደፍደፍ ነው። ከዛ የተደፈደፈውን ድፍድፍ ደግሞ እየቀነሱ መጠቀም ነው። ድፍድፉም አለ። ድፍድፉም አሁን በዓላት ሲቃረቡ የጠላውን መጠን እኛም ስለማንችለው ጠላ ብቻ እንሽጥ ካል ዲማንዱን አንቆጣጠረውምና ፈላጊ በደንብ አለና የምናደርገው ምንድነው ድፍድፉን ፓክ እናደርጋለን። ፕሮሰሱን እናሳያቸዋለን። አጭር ፕሮሲጀር እንለጥፋለን። በዛ መልኩ በየቤቱ ጠላ ይደረጋል። ለበዓል እንግዲህ የበዓልን ድባብ የሚያመጣው እውነት ጠላችን ነው። በተጨማሪም አዳዲስ ጠላችን በሁለት መልኩ 2 አይነት ጠላ አድርገናል። አንዱ ጣፈጥ የሚል፣ አንዱ ደግሞ ኖርማል ጠላ ሲቆይ ረስተሽ ካልሆነ መሲ ከ6 ወር እስከ 1 ዓመት ይቆያል። ጠላ ድፍድፉ ዱቄቱ ነው። ድፍድፉ ተደፍድፎ ክፍለ ሀገር ጎጃም አካባቢ ከ6 ወር እስከ 1 ዓመት ድረስ ደረቆት የሚባለው ነው። የደረቆት ድፍድፍ ያው ስለዚህ ድፍድፉ ይቆያል። ያ ድፍድፍ እየቆየ በሄደ ቁጥር እየጣፈጠ ነው የሚሄድ። እንደው ሌላ ፍሌቨሮችን እያጠፋ የሚጣፍጠው ግን እየጨመረ ነው የሚሄድ። የሚጣፍጠውን ድፍድፍ ለብቻ፣ ኖርማሉን ደግሞ ጠላ ደግሞ ለብቻ ማቅረብ ጀምረናል። አሁን አንቺ ጋር ምን ያህል ጊዜ የቆየ ድፍድፍ አለ? 2 ወር የቆያለ፣ ከ2 ወር በላይ የቆየለ። ስለዚህ 2 ወር እንግዲህ መቆየት ስላልቻለ ነው ፈላጊ ስላለ። ፈላጊ ስላለ ነው እንጂ እኛ ለማቆየት እናቅዳለን። ግን አንዳንዴ ድማንዷ አትቆጣጠሪያትም። አሁን ላቆያለሁ ያልኩትን ጠላ ለዳር ሚካኤል ነው የጨረስኩት እና እንትን ይላል ዲማንዷ የሆነ ሰዓት ላይ በጣም ይፈልጋል። መቼ ነው በደንብ አሁን ጠላ አንቺ ጋር ጥያቄ የሚበዛው? በእርግጥ በዚህ አጋጣሚ እንግዲህ ተመልካቾችንም ለማስታወስ ከሰኒ ጋር የተገናኘ ነው የደም ልገሳ ደም ባንክ የእናቶች ወግና የልጆች አስተዳደግ የፌስቡክ ግሩፕ ደም ለመለገስ የደም ባንክ ግቢ ውስጥ በተዘጋጀ ስነ ስርዓት ላይ ያ ፔጅ ካወጣቸው ወይም ደግሞ እድል ከሰጣቸው መካከል ስትናገሪ ነውና እንዴ በሚል ነው። ከዛ በኋላ እንግዲህ የፕሮግራምም እንግዳ አደረኩሽ። ከዛ በኋላ የተለያዩ ሚዲያዎችንም ሽፋን አግኝተሻል። ያንቺንና የሰናይ ጠላን ጣዕም እንግዲህ በማህበራዊ ሚዲያ ነው የማህበራዊ ትሩፋት የማህበራዊ ሚዲያ በምንለው መልኩ ነውና ፈላጊው አለ የሚለውንም ለማንሳት ነው። መቼ ነው በጣም የሚፈለገው? ምን ያህል ይወጣል እንደው ከተባለ? በጣም የሚፈለገው የበዓላት ወቅት ላይ ነው። ለምሳሌ አዲስ ዓመት፣ ገና፣ ትንሳኤ በእነዚህ ወቅቶች በጣም ይፈለጋል። በተለያዩ ቅርንጫፎች ላይ ነው የምንሸጠው። ለምሳሌ አንድ ቅርንጫፍ ላይ የዋዜማ በደንብ እንሸጣለን።
ፈላጊም አለው ማለት መጨረሻ ላይ ደግሞ ዲማንዱን መቆጣጠር እስከሚያቅተን ድረስ ማለት ተዘጋጅተንም ነው የምንጠብቀው ከሌላ ጊዜ በተለየ ግን ከዛም የሚያልፍበት ጊዜ አለ ጠላ በተጨማሪ አሁን ጠጅ ጀምረናል ኧረ እባክሽ ንጹህ የማር ጠጅ ያው እንግዲህ ምርቶቻችንን መሲ ታውቂያቸዋለሽ በተወሰነ መልኩ ባልትናውንም ቀምሻለሁ ባልትናውንም እንጀራችንም ከንጹህ ጤፍ ብቻ ነው የምናመርተው ሌላ ምርቶችንም ከሮ ማቴሪያል ጀምሮ ነው እኛ ፕሮቴክት የምናደርገው በተቻለ መጠን አንድ ስቴፕ የተሻለ ፕሮዳክት ለማቅረብ ነው እኛ እንትን ያለነውና ባልትናውንም እኛ ነን የምንሰራው ሌላ ምርቶችንም እኛ ነን የምንሰራቸውና በዛ የተነሳ ቆንጆ ነገርም ነው የምንሰራውና ጠጅም አሁን ጠጅ አዲስ አመት ላይ በጣም አስደንግጦን ነበር በሳምንትና በሁለት ሳምንት ሰርግ ስለሚኖር በላይ ያንም ኮንሲደር አድርገን ነበር ጠጅጣል ግን ነገዋዜ ማሊሆም እንደዛሬው ሁሉም ተሽጣለቀና አንዳንዴ እንደዚህ ይገጥማል አይ ቆንጆ ነው እጅሽ ጥሩ ስለሆነ ነው በንጽህና ስለሚሰራ ነውና ብዙ ሰው መርጠውም አሁን በቀላሉ አሁን ጠላ ቤት ውስጥ ላዘጋጅ ሲባል አንደኛ ሙያው ይጠይቃል ሁለተኛ ደግሞ ቦታም ይፈልጋል እውነት ነው ያንቺ ግን በቀላሉ ተወስዶ አገልግሎት የሚሰጥ ስለሆነ ፈላጊው በሱ ደረጃ ነው በሚገባ እውነት ነው አሁን ከባለቤትሽ ጋር በደንብ ባለቤቴ እህቴና እህቴ ባለቤት አብረውን እየሰሩ ነው አሁን ኦነሮቹ 4 ነን ሌላ ደግሞ ያው ልጆች ስታፎች ሁሌም የሚቀጥሉ ናቸው አንዴ ገብተው የሚወጡ አይደሉም በብዛት መጀመሪያ አካባቢ ላፍቶ የምታውቂያቸው ልጆች ናቸው ያሉት ያው ከነሱም እየጨመርን እንሄዳለን አው ላፍቶ ሽሮ ነበር ምንድነው ደግሞ ተጋቢ ነው ቆሎ በኑግ ዋና ይመጣል ዛሬ ቆሎ በኑግ ነበር አንድ ደግሞ ከነልጣጩ የላውት ምንድነው ግብጦ የሚባለውን ሳልጥ ከነነፍሱ በልቼ እሱንም እንትን ብሏል ግን በጣም ደስ የሚል ነው ሶሻል ሚዲያን በደንብ ከተጠቀሙት መካከል አንዱ አንቺ ነሽ በሚገባ እንዴት ትገልጫዋለሽ ሶሻል ሚዲያ ለኔ ያው መጀመሪያ እናቶች ወግ ነው ቀጥሎ መሲ ናት ለኔ ማለት ነውና አሁን ሁሉም ቲቪ ጋር ኦልሞስት ቀርቢያለሁ ያው መነሻው ግን ሳይረሳ ማለት ነው ግን መጀመሪያ ላይ ሶሻል ሚዲያ ለኔ ባግባብ ኢቭን ጠላ ልጀምረውም ሳስብ እኔ ሶሻል ሚዲያ ላይ ሸጠዋለሁ ብዬ ነው ያሰብኩት ምክንያቱም እናቶች ወግ ላይ ጆይን የማድረግ እንትን ገጠመኝ ዜን ሮል ሞዴል ማረጋቸው ሴቶችም እዛ ውስጥ አገኘሁኝ ይታያል ያየናቸው ይሸጣሉ ይገዛሉ ሶ እኔ ደግሞ የተሻለ ምርት ይዤ መምጣት ሙያ ሲኖርሽ የተሻለ ፕሮዳክት ላይ ነው የምትሰሪው አሁን ለምሳሌ እኔ ማርኬቲንግ ከምሰራ የበለጠ ምርት ላይ የምሰራው ነው የሚበልጠው ሙያሽም ስለሆነ ምርት ላይ በጣም መስራት ትፈልጋለሁና እንደዚህ ፕሮዳክት ላይ ሰርቼ ነው አሁን ለምሳሌ ባልትና ሁሌ አላስተዋውቅም እናቶች ወግ ላይ ሁሌም ግን እሸጣለሁ ሁሌም አላስተዋውቅበት ምክንያት ዲማንዱን መቆጣጠር ስለማልችል ነው እንጂ የታወቀው በራሱ መጀመሪያ አንድ ሰው የወሰደው ሰው ሁሌም ከኔ ይወስዳል ለምሳሌ አሁን ሽሮና በርበሬ የኔን ሽሮና በርበሬ ቀመሰ ሰው ደጋግሞ ነው የሚወስድ ሀገር ውስጥ ብቻ አይደለም ከሀገር ውጭ በየ3 ቀን የሚወስዱ ማለት በየሳምንቱ የሚወስዱ አሉ ሰው እሱ ስለሆነ አሁን እናቶች ወግ ላይ በትኩረት ማሳውቅ አሁን እንደውም ካተሪንግ ብቻ ማሳውቅ ወደ ካተሪንግ ፔኔትሬት ማድረግ ስለምፈልግና አንዳንዴ ምርቱ ራሱ ፕሮሞሽን ይሆናል ፕላስ ደግሞ ያው ሚዲያዎች ምናምን የሚያግዙን ቀላል አይደለም ማለት ሰው እንደንትን ይቆጥረዋል ግን የሚዲያ ሽፋን ቀላል አይደለም ማምረት ቀላል ነው እንደዚህ ቤት መገንባት ቀላል ነው ገንዘቡ ካለ ብዙ ነገር ቀላል ነው ማርኬቱን ማግኘት ግን ትልቁ ስራ ነው የንግድ ትልቁ እንትን ማርኬት ማግኘት ነውና ሰው በሚንገራገርበት ጊዜ እኔ አሁን ለምሳሌ አንዳንድ ወቅቶች ላይ የሬስቶራንት ምናምን ገበያ በጣም ይቀንሳል በዛ ወቅት ላይ እኔ በቃ ትኩረት አድርጌ ቁጭ ብዬ ማሳወቂያ እሰራለሁ እዛ እናቶች ወግ ላይ እና የሚዲያ ከቨር አገኛለሁ ማህበራዊ ሚዲያ ትልቅ አቅም ነው የሚሰጠው በሚገባ ተጠቀመበት በትክክል ለተጠቀመበት ያው ማህበራዊ ሚዲያ ያወጣሻልም ያጠፋሻልም ሶ ሲያወጣሽ በስርዓት ከተጠቀምሽበት በጣም ይጠቅማል ፕላስ ከስራም ከሁሉም ተጨማሪ በደንብ ሰው ታገኝበታለሽ እኔ እንዳጋጣሚ ሆኖ የመጡት የሚዲያ ሰዎች በሙሉ ከስተመሮች ነው ሆነው የሚቀሩት እና በጣም ደስ ይላል እና ኮንቲኒቲም አለ ለምሳሌ አንቺ ጋር 3 ከሊያ ጋር ለምሳሌ ወደ 3 ተገናኘን ሁሉም ሰው ጋር እንደዚህ ነው የምንገናኘውና እሱም ነገር አለ ፕላስ ቤተሰብ እንዲሁም ስራ በነገራችን ላይ እንግዲህ ሌሎችንም የማውጣት ነገር አሁን ኢንጂነሯ ሊስትሮ በሚል የምንታምርን ጉዳይ እንግዲህ ቦሌ አካባቢ ሊስትሮ ተሰራ ነበረ ሐዋሳ ጋርመንት ውስጥ
በምትሰራው ስራ ራሷን ማስተዳደር ስላልቻለች ከዛ በኋላ ግን ስካይላይት የነበረ አንድ ዝግጅት ላይ እንድትሳተፍ አንቺ ነሽ እድሉን የሰጠሻት። አዎ ያኔ እንዴት ነበር መሰለሽ ምን ታምር እንግዲህ መጀመሪያም እናቶች ወግ ላይ ያው እንትናናት ትሳተፋለች። ከዛ ስካይላይት ላይ ውሜን ኢንጂነርስ የሚል የሴት ኢንጂነሮች አመታዊ ፕሮግራም ነበረ። እንዳጋጣሚ ተፈለገች ማለት በዛ ሰዓት መቅረብ ነበረባት። ስልኳ አልሰራ ብሎኝ በቃ ሰማይና ምድርና አባጥጬ ነው ያገኘዋትና መጣች፣ ፕሬዘንት አደረገች። እንግዲህ እግዚአብሔር በዛ ቀንሽ ይውጣልሽ ስላላት ጥሩ ነበረ። ከዛ በኋላ የተለያዩ ሰፖርቶች አገኘች። አሁን የትልቅ ድርጅት ባለቤት ነች። ተመልካቾቻችንንም ለማስታወስ እንግዲህ እኛ ደሴ ላይ ልጇ የተሰረቀባት እናት ምናልባት እንግዲህ በወቅቱ በመንግስት መስሪያ ቤት ውስጥ ነበር የምትሰራውና ጥቆማ ልጃችንን ያየ በሚል የደሴ ከንቲባ ጽፈት ቤት ያወጣው ነበርና እሷ እዛ አካባቢ ሊስትሮ ተሰራ ስለነበረ እሷ ነች የጠቆመችውና ያስያዘችው። ያንን ፕሮግራም ስንሰራ ምን አደረግን? እችን ሴት መሸለም እንፈልጋለን ፈልጉልን ብለን ፕሮግራም ሰራን። በኋላ አንቺ ለሷ ነገርሻት፣ እሷ ደወለችልን። በቃ ይሄንን ሰዋዊነቷን የዛችን ልጅ መለመኛ ሆና የነበረችዋን ህፃን ልጅ ለማትረፍ ነበር ያደረገችውን ጥረት። ከዛ በኋላ ደግሞ ካቀረብናት በኋላ ምንድነው የምትፈልጊው ስንላት የልብስ ስፌት ማሽን እንደምትፈልግ ነገረችን። በዚህ አጋጣሚ የሸገር ኢንፎ ሚዲያ ተከታታዮችን በጣም ነው የምናመሰግነው። ሊገዙላት ቃል ገቡ። ሄደን ከመርካቶ ሲንጀሩን ገዛን። እንደውም መጀመሪያ ስራ ስትጀምር ልብስ ሁሉ አልብሳኛለች። ሽፎን ሁሉ ሰርታ የሽኝት ፕሮግራሙን ታስታውሻለሽና ቦሌ ላይ የነበረ ሽኝት ፕሮግራም ላይ ሰራን። በኋላ በጣም በሚገርም ሁኔታ ልማት ባንክ ሁሉ ትልቅ ሽልማት አደረገላት። አሁን እጅግ ጥሩ የሚባል ቦታ ላይ ደርሳለች። በጣም ነው ደስ የሚለው። እንዲህ አይነት አቅም ያላቸውን ልጆች ቁም ነገር ላይ እንዲደርሱ ለማብቃት እንግዲህ ሶሻል ሚዲያው ነው በሚገባ እንደው በጥቂቱኛ ከምናውቀው አለን እንጂ በጣም ብዙ ሊጠቀሱ የሚችሉ አሉና በጣም ደስ ይላል። ስነ ምግባር ዕውቀት ያላቸው ሰዎች በደንብ የሚወጡበት እንደሆነ ማሳያ ነው በሚገባ እንግዲህ አንቺም አሁን ከአንድ ሁለት ብለሽ ሶስተኛውን በደመቀ ሁኔታ በዛ ላይ ደግሞ ለብዙ ልጆችም ተርፌያለሁ። አሁን ለምሳሌ ከኔ ስር አሁን ላይ 30 ያክል በትንሹ 30 ስታፎች አሉ። ኧረ እባክሽ በሶስቱ ቅርንጫፍ እንዲሁም ደግሞ ምርት ላይ ያሉ ሰዎች አሉ። በትንሹ ቋሚዎች 30 ናቸው። ራሱን ችሎ ድፍድፍ ቤት አለ። ድፍድፍ የሚደፈደፍበት ይሄ ራሱን ችሎ ነው ክፍል ያለው። ድፍድፍ የሚደፈደፍበት የሚጠነሰስበት ፕላስ ደግሞ ምርት የሚመረትበት ደግሞ ለብቻ ነው ያለው። ስለዚህ እነዚህ ሁሉ አካቶ እነዚህ ሰዎች አሉ። ከነሱ ሰዎች የምናገኘው ኖት ኦንሊ አሰሪና ሰራተኛ ቤተሰባዊነትም አለ። ቤተሰባዊነቱ ትልቅ ነው። ስለዚህ ደስ ይላል። እንደውም የምረቃውን ፕሮግራም በጣም ካደመቁት ድምቀት የፊጋ ቲም ማታ መጣ። ፊጋንም ዘጋ። የሚገርም ሞመንት ነበረው ማታ ላይ። በቃ ምን ሰው ነው የገባው እስከሚባል ድረስና በጣም ድምቅ ልጆችም ስለሆኑ በደንብ ይዝናናሉ፣ ይጫወታሉ። ደስ ይል ነበረ። ደስተኛም ስታፍ ነው ያለኝ። እኔም በጣም ደስተኛ ነኝ በእነሱ እና ከሰዎች ጋር መኖር ለሰዎች መትረፍ መቻል ምናምን ደስ ይላል በጣም። በዚህ ሞመንት ላይ ብዙ ሰዎችን ታገኛለሽ። ከተለያዩ ሰዎች ጋር የተገናኘው ነው። ባህልን ኢንስፓየር ከሚያደርጉ ሰዎች ጋር ከሀገር ውጭ መጣው አንድ ሰውዬ ባለፈው ሳምንት እኛ ቤት ነው የቆየው። ኧረ እባክሽ በእውነት በቃ የሚናፍቀኝ ማስበው ሁሌ ይሄን ነበር አለና በቃ ቁጭ ብሎ በዋንጫ ጠላ ይዞ ምናምን እንደውም ይሄን ቤት ቢያገኝ ይላል። ያኔ ምንጣፎችን አጎዛዎችን ምናምን ፈልግልኝ እያለኝ ነበርና በዛ ሰዓት አልነበሩም። አሁን ግን እነሱም ቢያገኛቸውና ቢያያቸው በጣም ደስ ይለኝ ነበር። ስለዚህ አሁን የሚያዩት በደንብ እንግዲህ በዚህ አይነት መልኩ ጀሞ ላይ ተከፍቷል። እንደውም ውስጥ ላይ ያየኋት ድሮ ቤታቸው በር ላይ ጠላ አለ የምትለዋ የጣሳ ምልክት አንቺም ይሄንን አድርገሻል። ስለዚህ በደንብ ያገኛሉ። በጣም ደስ ብሎናል። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። መስዬ በጣም አመሰግናለሁ። ሁሌም ነው ሰፖርት የምታደርጊ ፕላስ በተረጋጋ መንፈስ ስለምታወሪ ነገሮችንም ለመግለጽ መጀመሪያ ላይ በደንብ ራሳችንን ፕሮሞት እንድናደርግ አድርገሽናል።
እንግዲህ ድርጅታችን ይስፋ። እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ። በርቱ። የሚበላው የሚጠጣው ይምጣ። መልካም። እሺ ገበታውም ቀርቧል፣ ጠላውም መጥቷል። ሁሉም ነገር አነባበሩ ሁለት አይነት ነው ያዘጋጀሽው? ምን ጠላ? አሁን ያመጣ ነው አንድ አይነት ነው። ኖርማል ጠላ። ታጥና ነው ከዛ ውስጥ የምትገባው? አዎ ታጥና ነው የምትገባው። እቺ አዲሷን አላየሻትም? እቺን አቀዳዳ አላየኋትም። እንደተለመደው ቀምሽ በእጅ ተቀምሶ አይደል? እንደሱ ነው የምታደርጊው። እሺ ወስማ ግሩም ነው። እንግዲህ ተጋቢ ነው ሰርተሽ አንዴ አብረን ሰርተናል። እውነት ነው። ሰርተን በደንብ አስተናግደናል። በጣም የምንታወቅባት ምግብ ናት ተጋቢ ናችን። የምንታወቅባት ምግብ ናት። አይ ሽሮዋን ይዤ መሄድ ሳይኖር አይቀር። እሱ ግድ ነው። ሽሮዋን ይዤ እሄዳለሁ። እውነት ነው። ግድ ነው። እንግዲህ እኛ መብላት ጀምረናል። ልዩ ነው። ተጋቢኖሽን በፊትም ወድልሻለሁ። እስኪ ሌላ ምግቦችንም እያንዳንዱ ምግብ ከእያንዳንዱ እንብላ። ቆንጆ ነው። ይሄ ደግሞ አነባበሩ ነው። መሀከሉ ምንድነው? ክሬም ይመስላል። በነጭ ስንዴ ተጋገረ። ምንድነው አያቃጥል የሚለኛው? በርበሬ ነው ምንድነው የቀባሽው? ላይኛው ሰሊጥና አዋዜ ነው። አዋዜ እሺ፣ ለዛ ነው። ጣዕም የሚገርም ነው። ኑግ በቆሎ አንቺ ጋር ነው ያየሁት። ታላለ ቆንጆ። ጀሞ አካባቢ በሚገኘው ሰናይ ጠላ አዲስ በከፈተችው እንግዲህ ባህል ዘመናዊ በሆነ ቤት ተገኝተን ያደረግነው ቆይታ እንግዲህ ይሄንን ይመስላል። ጥሩ ምግብ እየተመገብን ነው፣ ምሳ እየበላን ነው። እናንተም ሰናይ ጠላን እንኳን ደስ አለሽ በሏት። እንግዲህ በጥረቷ ትልቅ ደረጃ ላይ የደረሰች ለሌሎችም አራያ የምትሆን ነች። ስለዚህ ወደ ምሳውኛ ልንዞር ነው። እንግዲህ እናንተም በያላችሁበት መልካም ጊዜ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።